ከሌዘን እና ሽፕሬሽን ጋር በተገናኘ በተለይ ደግሞ ሌዘን ኡንድ ፈርሽቴን ከዚህ ጋር በተገናኘ እንግዲህ ለተወሰኑ ሳምንታት እየተማማርን ያለ ነው። ይሄ አሁን እዚህ ጋር የምታዩት የመጀመሪያውን ክፍል የዛሬ 2 ሳምንት አካባቢ ፖስት አድርጌላችኋለሁ። በ12 ማርች የተማርነው ማለት ነው። ላስት ዊክ ደግሞ በ19 ማርች የተማርነውን ፓርት 2 ደግሞ እንግዲህ ቪዲዮ ተለቆላችኋል። ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ተምብኔሉን በዚህ በምታዩት መልኩ አስቀምጬላችኋለሁ። በአሁኑ ደግሞ ሐሙስ ዕለት የተማርነውን እንግዲህ ፕሮባብሊ ከሚቀጥሉት ሳምንት ውስጥ ከሐሙስ በፊት ባለው ቀን ውስጥ ፖስት ማደርግላችሁ ይሆናል። እንግዲህ ቪዲዮቹን እየገባችሁ ዩቲዩብ ላይ ማየት ትችላላችሁ። የቲክቶክ ላይቭ ትምህርቶች ስለሆኑ ገብታችሁ መከታተል ትችላላችሁ። የአሁኑ ሳምንት ያለፋችሁ ሰዎች እንግዲህ ሙሉውን ማየት ትችላላችሁ። ሳምፕል ያህል ግን ከዚህ ቀጥሎ የሚታየውን ቪዲዮ ማየት ትችላላችሁ። Ich bin im Supermarkt ወይ ዛፍዬን አዲስ ነኝ ወይ ዝለለ እንደዚህማ አላስጨንቅሽም። ቃሉን ብቻ ቢው በቃ ሱፐርማርኬት በይ። ሱፐርማርኬት ይሄ ደግሞ ይሆናል። እሱን አስረዳሻለሁ። እሺ አነባበባችሁ ለመሰለሽ አሁን ቢአይንስ ማነው አሁን ባላችሁበት ሌቭል ላይ ሆናችሁ አረፍተ ነገራችሁ ካልተስተካከለ በጣም ብዙ ሰው ብታይ ቢአይንስ ቤስቫይ ሴአይንስ ደርሶ ሼም ይዘዋል። በምን ምክንያት? በአውስሽፕራኸ ምክንያት። አውስሽፕራኸ ማለት ፕሮናውንሴሽን ማለት ነው። እሺ ወይም ደግሞ ቤቶኑ ድምጸት ማለት ነው። ቋንቋውን ስትናገሩ ካፍሽ የሚወጣው ድምጽ ማለት ነው። እሺ እሱን አሁን ካላለማመድሽው አፍሽን በኋላ ይዞሽ ነው የሚሄደው። የመጀመሪያው ኤስ ያስተማርኳችሁ በዛው ሊድ ኤስ ፕሉስ ከየት ነው የመጣሽው? ከኢትዮጵያ ነው የመጣሽው? እንግሊዘኛ ትንሽ ታውቂያለሽ? ትንሽ ቫውል የሚባሉ ነገሮች ታውቂያለሽ? ኤ ኢ ኦ አይ ዩ የሚባሉት አንባቢና ተነባቢ የሚባሉት ነው በአማርኛ። አናባቢና ተነባቢ የሚባሉት ፊደሎች እነዚህ እዚህ ጋር የምታያቸው ወይም ደግሞ በጀርመንኛ ምን ይባላሉ መሰለሽ? ቮካላ ይባላሉ። እሺ ኧረ እባክህ ተወኝ፣ አሰቃየኝ ነገር ስፔሱ ሲያልቅ መከራዬን ይበላሉ። እሺ ወይም ደግሞ እንደዚህ ላድርግ እስቲ። ኦኬ ቫውል ወይም ቮካለ። ኦኬ ከኔ ጋር ነሽ አይደል? አለሽ አይደል? ህሊና ይኸውልሽ ኤስን አይሻትችን ኤስ ፕላስ እዚህ ጋር የምታያቸው ድምጸቶች ከተጨመሩባት ዝ ትሆናለች ድምጿ። ኦኬ das heißt ይሄ ምንድነው? ዙ እሺ ዙ እሺ ኮማ ያርኩ ሊድ ሌላ እንትን እንዳለን አንድ ሶስት አሰርቼ ይሄዳል። Kannst du als Beispiel vielleicht genau das ist noch besser ያው ለሱ አሁን የሰራሹ ምንድነው ማርኬት ያልሽ ነገር ምንድነው?